እግዚአብሔር እየተመሰገነ ይሁን። ዛሬ የማካፈላችሁ መልእክት ያለው የሁለተኛ ቆሮንቶስ ምዕራፍ 5 ከ18 እስከ 21 ላይ ነው። ርዕሱን የክርስቲያኖች አገልግሎት መርሆ ብየዋለሁ እና ሁለተኛ ቆሮንቶስ ከቀጥተኛው ትርጉም ላይ ነው የማነበው። ምዕራፍ 5ን ያገኛችሁ አብረን እናነበዋለን። ከቁጥር 18 እስከ 21 አነባለሁ። ነገሮችም ሁሉ ከራሱ ጋር በኢየሱስ ክርስቶስ በኩል ካስታረቀን እንዲሁም የማስታረቅን አገልግሎት ከሰጠን ከእግዚአብሔር ናቸው። ስለዚህም እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና፣ ስለዚህም በደላቸውን በእነሱ ላይ አይቆጥርባቸውም ነበር። በእኛም የማስታረቅን ቃል አስቀመጠ። ስለዚህም አሁን እኛ ለክርስቶስ እንደራሴዎች ነን። እግዚአብሔር እናንተን በእኛ በኩል እንደሚለምናችሁ እኛ ስለ ክርስቶስ ሆነን ከእግዚአብሔር ጋር ታረቁ ብለን እንለምናችኋለን። እኛ በሱ የእግዚአብሔር ጽድቅ እንድንደረግ ምንም ኃጢአት የማያውቀውን እሱን ለእኛ ሲል ኃጢአት አድርጎታልና። ይሄ ያነበብኩላችሁ የአምላካችን የእግዚአብሔር ቃል ነው። ስለ ቅዱስ ቃሉ እግዚአብሔር አምላካችን የተመሰገነ ይሁን። እኔ ይህንን ክፍል ባጠናሁበት ጊዜ በጣም ነው የተደነቅኩት። ከቁጥር 18 እስከ 21 ያለውን እና በልቤ ውስጥ እና በሕይወቴ የክርስቲያን ቤተ ክርስቲያን ሁሉ ይህንን ማወቅና የአገልግሎቱን አጠቃላይ አወቃቀር በዚህ መሰረት ማስተካከል አለበት የሚል እምነት ላይ ደርሻለሁ እና ለእናንተም ለወገኖቼ ይህንን መልእክት ለማስተላለፍ ግድ ብሎኛል። እነዚህ ያነበብኳቸው 4 ቁጥሮች ከቁጥር 18 እስከ 21 የሚያሳዩት በትክክል የክርስቲያኖች አገልግሎት የቤተ ክርስቲያን ምን መሆን እንዳለበት። ምንድን ነው የቤተ ክርስቲያን አገልግሎት መሆን ያለበት? በጌታ የዳኑ ሰዎች አገልግሎታቸው ምን መዋቅር ላይ መሆንና መስፈር አለበት? የአገልግሎቱ መዋቅር የቤተ ክርስቲያን የአንድ ክርስቲያን ወይም የአንድ የአገልግሎት ክፍል ልትሉት ትችላላችሁ። ምን መሆን አለበት? እና እዚህ ሐዋርያው ቅዱስ ጳውሎስ የሚናገረው፣ በነገራችን ላይ ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ ላይ በጣም ብዙ የሚናገራቸው ነገሮች አሉ። የሚናገራቸው ነገሮች አገልግሎቱ ቆሮንቶስ ውስጥ በነበረበት ጊዜ የነበረው አገልግሎት ምን ይመስል እንደነበረ፣ አንዳንድ ሰዎች የነበራቸው ጳውሎስን በተመለከተ የተሳሳተ አመለካከት መስተካከል ስላለበት የሐሳባቸውን እንዲያስተካክሉ እንደ እግዚአብሔር ቃል እንዲመለከቱ አገልግሎቱን ራሱን ዲፌንድ እያደረገ የነበረበት ክፍል ነው። አንዳንድ ጊዜ ራስ ዲፌንድ ማድረግ በመጽሐፍ ቅዱስ እምነትና አገልግሎት አስፈላጊ የሚሆኑባቸው ጊዜዎች አሉ። እዚህ ዲፌንድ እያደረገ ባለበት ጊዜ ነው። በመካከል ላይ እዚህ ምዕራፍ 5 ከ18 እስከ 20 ድረስ በተለይ ባለው ክፍል የአገልግሎቴ መርሆ ይሄ ነው፣ የአገልግሎቴ መርሆ ይሄ ነው፣ አገልግሎቴ ይሄ ነው እያለ ነው የሚናገረው እና ይህንን እኛ አገልጋዮች ደግሞም ክርስቲያኖች ማወቅ አለብን። ስለዚህ አንድ ዋና ሀሳብ አለ። የክርስቲያኖች ወይም የቤተ ክርስቲያን አገልግሎት መሰረታዊ ማዕከላዊ መርሆ አለው። የክርስቲያን እና የቤተ ክርስቲያን አገልግሎት መሰረታዊ ማዕከላዊ መርሆ አለው። ሐዋርያው በጌታ መንፈስ ቅዱስ ያስቀመጠው መርሆ፣ እዚህ ጋር የምንመለከተው መርሆ የአገልግሎት መርሆ ምንድን ነው የሚለውን ጥያቄ ስንጠይቅ የተወሰኑ ነጥቦችን ማየትና ማሰስ እንችላለን። የመጀመሪያው ነጥቤ የክርስቲያኖች አገልግሎት ወይም የቤተ ክርስቲያን አገልግሎት ልትሉት ትችላላችሁ መግለጫ ወይም ስያሜ የሚል የመጀመሪያ ነጥብ አለኝ። እዚህ መጀመሪያው ነጥቤ ላይ እዚህ ከ18 እስከ 20 ባለው ክፍል የተጠቀሱ ቃሎችን ለቅመን እንድንመለከት እፈልጋለሁ። ዝርዝር ውስጥ አልገባም። ተመልከቱ። ቁጥር 18 ነገሮችም ሁሉ ከራሱ ጋር በኢየሱስ ክርስቶስ በኩል አንደኛ ካስታረቀን፣ ሁለተኛ እንዲሁም የማስታረቅን አገልግሎት ከሰጠን ከእግዚአብሔር ናቸው ይላል። የክርስቲያን አገልግሎት እና የቤተ ክርስቲያን አገልግሎት መርሆ
እኔ እዚህ ጋር እንደምመለከተው የማስታረቅ አገልግሎት ነው። ማስታረቅ ነው። እግዚአብሔር ከራሱ ጋር ምን አድርጎኛል? አስታርቆናል። ደግሞም ምን አይነት አገልግሎት ሰጥቶናል? የማስታረቅ አገልግሎት ነው የሰጠን እግዚአብሔር። ጳውሎስ ነው የሚናገረው። አገልግሎቴ የማስታረቅ አገልግሎት ነው። ቁጥር 19 ላይ ስትመጡ ስለዚህም እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ምን ያደርግ ነበር? ያስታርቅ ነበር። እግዚአብሔር አስታራቂ ነው። እግዚአብሔር አጣይ አጋጭ አይደለም። እግዚአብሔር ጥላቻንና ጥልን የሚያጋግል አይደለም። እግዚአብሔር አስታራቂ ነው። እግዚአብሔር የክርስትና አገልግሎትም ከዚህ ሐሳብ ጋር የሚሄድ ነው። ወንድሞቼና እህቶቼ የሚቀጥለውን ደግሞ ቁጥር ተመልከቱ። እዚሁ ቁጥር እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር ብሎ ቁጥር 20 ላይ ስትመጡ ደግሞ ይቅርታ፣ ቁጥር 20 ላይ መድረስ የለብኝም። ቁጥር 19 ላይ ስለዚህ በደላቸውም በእነሱ ላይ አይቆጥርባቸውም ነበር ብሎ በእኛም የማስታረቅን ቃል ምን አደረገ? አስቀመጠ ይላል። ማስታረቅ፣ የማስታረቅ ቃል ቁጥር 20 ስለዚህ አሁን እኛ ለክርስቶስ እንደራሴዎች ነን ብሎ እግዚአብሔር እናንተን በእኛ በኩል እንደሚለምናችሁ እኛም ስለ ክርስቶስ ሆነን ከእግዚአብሔር ጋር ታረቁ ብለን እንለምናችኋለን። 5 ጊዜ በ4 ቁጥሮች ላይ ካስታረቀን፣ የማስታረቅ አገልግሎት ከሰጠን፣ እግዚአብሔር ያስታርቅ ነበር፣ ደግሞ የማስታረቅ ቃል በእኛ አስቀመጠ። ስለዚህ እኛ ምን ብለን እንለምናችኋለን? ታረቁ ብለን እንለምናችኋለን። የቤተ ክርስቲያንና የእውነተኛ አማኞች አገልግሎት የተውጠነጠነውና መቀነባበር ያለበት በማስታረቅ አገልግሎት ላይ ነው። የማስታረቅ አገልግሎት በጣም ወሳኝ አገልግሎት ነው። ብሉይ ኪዳን ብትሄዱ ዘሌዋውያን ላይ ደግሞም ሕዝቅኤል መልእክት ላይ ማለት ትንቢት ላይ፣ ዳንኤል ላይ በሙሉ ዘሌዋውያን እንዲሁም ደግሞ የብሉይ ኪዳን ስርዓቶች በሙሉ የተመሰረቱትና የተውጠነጠኑት በምን ላይ ነው? በማስታረቅ ላይ ነው። ለሰዎች መስዋዕት ይቀርባል። የተጣሉ ከእግዚአብሔር የተጣሉ ሰዎች ከእግዚአብሔር ጋር እንዲታረቁ በመስዋዕቱ በኩል እግዚአብሔር ፊት ይቀርባሉ። ኃጢአታቸውን ይናዘዛሉ። የሰራዊቱ ጌታ እግዚአብሔር ይቅርታን ይሰጣል። ሰዎች ከእግዚአብሔር ጋር ምን ሆኑ? ታረቁ ማለት ነው። የማስታረቅ አገልግሎት ነው አገልግሎታችን። ለዚህ ነው የታደልነው፣ ለዚህ ነው የተጠራ ነው። ክብር ለእግዚአብሔር ይሁን። ስለዚህ ቁጥር 18 ላይ አሁን ይህንን የመጀመሪያውን ነጥቤን ስናገር እንደምታዩት ሲጀምር ቁጥር 18 ነገሮች ሁሉ ከራሱ ጋር በኢየሱስ ክርስቶስ በኩል ካስታረቀን ከእግዚአብሔር ናቸው ብሎ ይናገራል። በጣም የሚገርም ነው። እግዚአብሔር እኛን በራሱ በክርስቶስ በኩል ራሱ አስታራቂ ሆኖ ከራሱ ጋር ምን አደረገን? አስታረቀን። ለምን? እኔ የእግዚአብሔር ጠላት ነበርኩ። ሁላችንም እንደነበር ነው። ምናልባት እዚህ ብናገረው ጥሩ ይሆናል። ስለ ክርስትና እምነቴ ለሚጠይቀኝ ሰው ሁሉ አንድ ነገር መናገር እፈልጋለሁ። ጽንሰ ሐሳቡን ማዳበር ትንሽ ጊዜ ወስዶብኛል። ገና ነጥቡ ላይ አልደረስኩም። ስራ እናንተም እንድትረዱኝ እፈልጋለሁ። እኔ የምከተለው እምነት ጠላቴ የነበረውን የእግዚአብሔርን እምነት ነው። ማለት እሱ ጠላቴ አልነበረም፣ እኔ ግን ጠላቱ ነበርኩ። ሮሜ ላይ ስትመጡ ሐዋርያው ቅዱስ ጳውሎስ እኛን ጠላቶቹን በክርስቶስ ምን አደረገን? አስታረቀን ይላል። እኔ የእግዚአብሔር ልም ያልኩ ጠላት እንደሌለ የምቆጥረው ሁል ጊዜ እንደሌለ፣ አንዳንዶቻችን እንደሌለ እግዚአብሔር የምንቆጥር የለንም። እዚህ ጉባኤ የእግዚአብሔር ጠላቶች የነበርን አሁንም በጠላትነት የምንቀጥል የምንኖረው ኑሮ እግዚአብሔር እንደሌለ አይነት ኑሮ የምንኖር፣ እግዚአብሔር ግን አለ። እግዚአብሔር ይመስገን። ፍቅር ነው፣ ቸር ነው። ምሕረቱ፣ መልካምነቱ እጅግ በጣም አስደናቂ ነው። ስለዚህ የማንኛውም እምነት ተከታይ፣ የማንኛውም ሃይማኖት ተከታይ እኔን ቢጠይቀኝ የምናገረው ነገር መልስ የሚያሳጣ ነው። እኔ የምከተለው ጠላቱ የነበርኩትን እግዚአብሔርን ነው። ጠላቱ የነበረውን ሰው የሚከተል ሰው መቼም እብድ መሆን አለበት። አዎ፣ ስለ ክርስቶስ እብዶች ነን እኛ። ጠላታችን ነበር፣
ግን ጠላታችንን የምንከተል ነን። እስልምና ለዚህ መልስ የለውም። ቡዲዝም ለዚህ መልስ የለውም። ማንም ክርስቶስንና እምነቱን የሚቃወሙ ሰዎች ለዚህ መልስ የላቸው። እኛ ጠላታችን የነበረውን እግዚአብሔርን የምንከተል ነን። ጠላታችን ብለን የቆጠርነው እግዚአብሔር ስለወደደን በመስቀል ላይ ዋጋ ስለከፈለልን፣ ማንም የማያደርገውን ለጠላቱ ያደረገ እግዚአብሔር ብቻ ነው። ክብር ለእግዚአብሔር ይሁን። ስለዚህ ይህንን ሐዋርያው ቅዱስ ጳውሎስ ሲናገር እዚህ ጋር አስታረቀን ሲል እኛን ጠላቶቹን ከራሱ ጋር ነው እግዚአብሔር ያስታረቀን። የማስታረቁ አገልግሎት የተደረገው በራሱ በእግዚአብሔር ነው። በኋላ እኔ ብዙ ሰዎች የሚናገሩትን ነገር፣ ሰባኪዎች የሚናገሩትን አንድ ቃል እናገራለሁ። የማስታረቁን ተርም ያስቀመጠ ራሱ እግዚአብሔር ነው። ማለት መታረቁ የሚደረግበትን ነገር ያስቀመጠው እግዚአብሔር ነው። ክብር ለእግዚአብሔር ይሁን። ግን እርቅ የሚባለውን ነገር ዲፋይን ማድረግ ያስፈልጋል። እርቅ የሚባለው ነገር በሁለት ቡድኖች መካከል ማለት በቀለና አበበ ወይም ደግሞ ማንንና ማንም ባልና ሚስትም ልትሉ ትችላላችሁ፣ ባልተስማሙበት ስምምነት ላይ ጣልቃ ገብቶ የሚታረቁበትን መንገድ አዘጋጅቶ ሁለቱ ግንኙነታቸው የፈረሰባቸው ወገኖች ወደ ግንኙነት ወደ አንድነት እንዲመጡ ማድረግ ነው ማስታረቅ። በእርግጥ እኛ ሀገር የማስታረቅ ስራ በእድሜ የገፉ ሰዎች ስራ ነው። ምክንያቱም ማስታረቅ ማስተዋል የሚጠይቅ ነው። ማስታረቅ አንድ ጎን ወይም አንድ አቅጣጫ ይዞ የሚደረግ አይደለም። የሁለቱንም ማዳመጥ የሚጠይቅ ነገር ነው። ግን ተርሙ በማን ነው የተቀመጠው? በአስታራቂው ነው። አሁን እዚህ ጋር ጉዳዩ ስለ አበበና ስለ በቀለ ጥልና መለያየት ወይም ደግሞ መጠላላት አይደለም። ስለ እግዚአብሔርና ስለ ሰው ልጅ ጥልና መለያየት ነው። እኛ የሰዎች ልጆች ከእግዚአብሔር የራቅን፣ ራሳችንን ከእግዚአብሔር የቆረጥን፣ እግዚአብሔር እንደሌለ የምንቆጥር፣ ቅድም ተናግሬያለሁ፣ አፍቃሪውን እግዚአብሔርን የምንጠላ እጅግ በጣም የምናሳዝን ነን እኛ። እግዚአብሔር ተርም አዘጋጀ። ክርስቶስ ኢየሱስ ከቅድስት ድንግል ማርያም እንዲወለድና የእኛን ሥጋ ለብሶ ቀራንዮ መስቀል ላይ እንዲሰቀል በሱ በኩል ከራሱ ጋር እንድንታረቅ እግዚአብሔር ተርሙን አስቀመጠ። በዚህ መሰረት እኔና እናንተ የክርስቶስ ኢየሱስ ተከታዮች መሆን ቻል። እግዚአብሔር የተመሰገነ ይሁን። ምናልባት ይህንን መናገር በጣም ኢሞሽናል ሊያደርግ እንደሚችል ታያላችሁ። አዎ ኢሞሽናል ያደርጋል። ጠላቱን የወደደኝ፣ ጠላቱን ይቅር ያለኝ፣ ጠላቱን ወደ ራሱ ያቀረበኝ እግዚአብሔር በልጁ በክርስቶስ በኩል ነው። ስለዚህ የኛ አገልግሎት ምንድን ነው የሚሆነው ነው ሐዋርያው ቅዱስ ጳውሎስ የሚለው። የአገልግሎታችን በአጠቃላይ የተጠቃለለውና ያተኮረው ማተኮርም ያለበት ደግሞም መሆን ያለበት የእርቅ አገልግሎት ነው። ምክንያቱም በዓለማችን ውስጥ በአካባቢያችን፣ በጎረቤታችን፣ በመስሪያ ቤታችን፣ በዙሪያችን ሁሉ የእግዚአብሔር ጠላቶች መካከል ነው የምንመላለሰው። የእግዚአብሔር ጠላቶች። ክርስቲያን በመሆኔ ደስ ይለኛል። ግን የክርስቲያንና የታረቀ ሰው በመሆኔ ኃላፊነቱ በጣም ከባድ ነው። የማስታረቅ አገልግሎት ነው። የወሬ አገልግሎት አይደለም፣ የማስታረቅ አገልግሎት ነው። ሐዋርያው ቅዱስ ጳውሎስ ሮሜ ምዕራፍ 5 ላይ ስትመጡ ይህንኑ ነገር እጅግ በጣም አስደናቂ በሆነ መንገድ ያቀርበዋል። አስደናቂ ነው። አስደናቂ ከመደነቅ በላይ የሆነ ነገር ነው። ሮሜ ምዕራፍ 5 ቁጥር 10 ላይ ሐዋርያው ቅዱስ ጳውሎስ እንዲህ ይላል። ከቁጥር 9 ጀምሮ ባነበው ጥሩ ነው። ከዚህም በላይ በሱ ደም ጸድቀን በሱ በኩል እኛ ከቁጣ ድነናል። እኛም ጠላቶች በነበርንበት ጊዜ ከእግዚአብሔር ጋር በራሱ ልጅ ሞት ታርቀናል። ከዚህም በላይ ታርቀንም በሱ ሕይወት እንድናለን ብሎ ይናገራል። በልጁ ሞት በራሱ ተርም እግዚአብሔር አስታረቀን። ቅድም እዚህ ይዘመር የነበረው መዝሙር አንዱ ስንኝ በጣም አስደንቆኛል። እዚህ ማስታወሻ የመጨረሻ ላይ ጽፌዋለሁ። ምክርህ ሰው ያደርጋል፣ የአንደበትህ ቃል ፍቅርህ እንደ ጠል ነው፣ ደረቁን ያጸድቃል። እንዴት አይነት መገለጥ ነው!
በጣም አስገራሚ ነው በእውነት ይሄ ቃል። ደረቅ የሚያጸድቅ የሰራዊቱ ጌታ እግዚአብሔር፣ ለደረቀ ሕይወት የሚሰጥ በጥላቻ በርኩሰት በኃጢአት የደረቅነውን ሕይወት ሰጥቶ ማቆም የቻለ እግዚአብሔር ነው። ይሄ ነው ጥሪያችን፣ ይሄ ነው አገልግሎታችን፣ የማስታረቅ ቃል። እግዚአብሔር ይመስገን። ጠላቶች የነበርነውን በራሱ ከራሱ ጋር አስታረቀን። ሁለተኛው ነጥቤ የክርስቲያን አገልግሎት ተጨማሪ ማብራሪያ የሚል ነጥብ አለኝ። ትንሽ ማብራሪያ መስጠት አስፈላጊ ነው። ይህንንም የማደርገው በቃሉ ላይ ተመስርቼ ነው። ቁጥር 19ን ስታዩ ስለዚህም እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና ብሎ እግዚአብሔር ራሱ አስታራቂ ነው። ያስታርቅ የነበረው በክርስቶስ ነው። ያስታርቅ የነበረው ደግሞ ዓለሙን ሁሉ ነው። ዓለሙን ሁሉ እግዚአብሔር ይሄ አሁን እኔ የምናገርበትን ሀሳብ የምትመለከቱ ከሆነ ርዕሱ እዛ ጋ ነው። የክርስቲያኖች አገልግሎት መርሆ ነው የሚለው እና ይሄ የአገልግሎቱ መርሆ የተመሰረተው በእግዚአብሔር አገልግሎት ላይ ነው። እግዚአብሔር አገልጋይ ነው። እዚህ ጋር እግዚአብሔር ብሎ ሐዋርያው ቅዱስ ጳውሎስ በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር። የሰራዊቱ ጌታ እግዚአብሔር፣ የሰማይና የምድሩ ፈጣሪ፣ የኔና የናንተ ሰሪ፣ እጅግ በጣም የከበረና ታላቁ እግዚአብሔር አስታራቂ ነው። አስታራቂ ነው። ይኸው ተመልከቱ የሚለውን ቃል። ስለዚህ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር። ክርስቶስ ወደ ምድር የመጣበት ምክንያት ለማዝናናት አይደለም። ክርስቶስ ወደ ምድር የመጣበት ምክንያት ለማስታረቅ አገልግሎት ነው። እኛን ከእግዚአብሔር ጋር ለማስታረቅ። ከቅድስት ድንግል ማርያም የተወለደበት ምክንያት፣ በምድር ላይ 33 ዓመት ተኩል የተመላለሰበት ምክንያት፣ ወንጌል የሰበከበት ምክንያት፣ የመስቀል ላይ ሞቱና ትንሣኤው የማስታረቅ አገልግሎት ላይ ያተኮረ ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር። አንዳንድ ሰዋሰዋዊ ነገሮችን ማየት ጥሩ ነው። ያስታርቅ ነበር የሚለው ፓስት ኮንቲኒየስ ነው እና ይሄ ፓስት ኮንቲኒየስ የምንለው ነገር እግዚአብሔር ኮንቲኒየስሊ ዓለምን ከክርስቶስ ጋር ምን ያደርግ ነበር? ያስታርቅ ነበር። የኔና የእናንተም ስራ ልክ እንደዚህ እንዲሆን ነው። እግዚአብሔር ኮንቲኒየስሊ ጌታን ካወቅንበት ጊዜ ጀምሮ ሕይወታችን ከዚች ምድር እስከምታልፍ ድረስ የየቀኑ አገልግሎታችን የማስታረቅ አገልግሎት መሆን አለበት። የክርስቲያኖች አገልግሎት ተጨማሪ ማብራሪያ ነው። ምክንያቱም አሁን ጌታ ኢየሱስ ክርስቶስ እዚህ ማስታወሻ ላይ ያስቀመጥኩት ነገር አለ። በሰማይ ነው ያለው ጌታችን ኢየሱስ ክርስቶስ በሰማይ በአብ ቀኝ ተቀምጦ ነው ያለው። መጽሐፍ ቅዱሳችን እንደሚናገር እዛ ለእኛ ለማማለድ ዘወትር ምን ያደርጋል ነው የሚለው? ይታያል ነው የሚለው። ለእኛ ለማማለድ ቁስሉን ያሳያል። ጌታ ኢየሱስ ስለ አንቺ ይማልዳል፣ ስለ አንተ ይማልዳል። ይህ ሁሉ የተውጠነጠነው በምን ላይ ነው? በማስታረቅ ላይ ነው። የሚታረቁት የሚያገኙትንም ነገር እዚህ ቁጥር 19 ላይ ይናገራል። ይሄ መቼም እኔ አገልግሎት የሚባል ነገር ከዚህ በኋላ በመሰረትና ብጀምር የአገልግሎቴ አጠቃላይ መዋቅር መሆን ያለበት ከቁጥር 18 እስከ 21 ጭምር ያለው የሁለተኛ ቆሮንቶስ ምዕራፍ 5 ክፍል ነው። ሐዋርያው ቅዱስ ጳውሎስ አገልግሎታችን የማስታረቅ አገልግሎት ነው። ምክንያቱም የማስታረቅ አገልግሎት የማን አገልግሎት ስለሆነ ነው? የእግዚአብሔር አብ አገልግሎት ስለሆነ ነው። የእግዚአብሔር አብ አገልግሎት የጌታ የኢየሱስ ክርስቶስ አገልግሎት ስለሆነ ነው። የመንፈስ ቅዱስም አገልግሎት ስለሆነ ነው። የአብ የወልድ የመንፈስ ቅዱስ አገልግሎት ቤተ ክርስቲያን ያለችው ለዚህ ነው። ቤተ ክርስቲያን መኖር ያለባት ለዚህ ነው። አዲስ አበባ ውስጥ ከእግዚአብሔር ጋር ያልታረቁ በሚሊየን የሚቆጠሩ ሰዎች አሉ። ወጥተን ታረቁ ብለን ለመለመን የታመንን እና ደግሞ የተመደብን ሰዎች እንደሆንን ማወቅ ይገባናል። ቁጥር 19 ላይ የማስታረቁን አገልግሎት በክርስቶስ እያደረገ እያለ ምን ያደርግላቸው ነበር ይላል?
በደላቸውን በእነሱ ላይ አይቆጥርባቸውም ነበር። የሚገርም ነው። እግዚአብሔር ታረቁ ብሎ ወደ ራሱ የሚያመጣቸውን ሰዎች ምን አያደርግባቸውም። እሺ እንታረቃለን ብለው ሲመጡ በደልህ ነጽቶልሃል ብሎ በእቅፍ ውስጥ የሚያስገባ አምላክ ነው። በደላቸውን አይቆጥርባቸውም ነበር። አሁን እነዚህ ነጥቦች የምናገርበት ምክንያት የክርስቲያን አገልግሎት የከበረ አገልግሎት ነው። ደስ የሚያሰኝ አገልግሎት ነው። የሚያሳርፍ አገልግሎት ነው። ምክንያቱም የምን አገልግሎት ስለሆነ? የእርቅ የማስታረቅ አገልግሎት ስለሆነ። ስለዚህ የማስታረቁ አገልግሎት ሞዴል ራሱ እግዚአብሔር ነው። የማስታረቁ አገልግሎት ተርም ራሱ ጌታ ኢየሱስ ነው። እነዚህ ሁለት ነገሮች በልባችሁ ቢቀመጡ ለምታገለግሉት አገልግሎት ይጠቅማቸዋል ብዬ አስባለሁ። ሶስተኛ የጌታ ራስ ስላለ ፈጠን እላለሁ። ለክርስቲያኖች የተሰጠን አገልግሎት። አሁን አገልግሎቱን ነካክቸዋለሁ፣ ግን ከጥቅስ ጋር ማስተባበር እና ማስተሳሰር በጣም ጥሩ ነው። ስለዚህ ሐዋርያው ቅዱስ ጳውሎስ ቁጥር 18 ላይ ሲመጣ ነገሮች ሁሉ ከራሱ ጋር በኢየሱስ ክርስቶስ በኩል ካስታረቀን ብሎ እንዲሁም የማስታረቅ አገልግሎት ከሰጠን ብሎ ነው የሚናገረው። አሁን እግዚአብሔር ከራሱ ጋር ምን አድርጎናል? አስታርቆናል። እርቅ ላገኘኑ ሰዎች ደግሞ ስጦታ ሰጥቶናል፣ አገልግሎት ሰጥቶናል። አገልግሎቱ ስሙ የማስታረቅ አገልግሎት ነው፣ ሌላ አገልግሎት አይደለም። የክርስቲያን አገልግሎት ይሄውና ሐዋርያው ቅዱስ ጳውሎስ ነው የሚናገረው። የማስታረቅ አገልግሎት ሰጥቶናል። ስለዚህ ሰዎችን ሁሉ ከእግዚአብሔር ጋር ታረቁ ብለን አዋጅ ተናጋሪዎች ነን። የማስታረቅ አገልግሎት ነው ሐዋርያው የሚናገረው። የኔ አገልግሎት የማስታረቅ አገልግሎት ነው። ሮም ቢሄድ ጳውሎስ፣ ስፔን ቢሄድ ጳውሎስ፣ ዩሮፕ ቢሄድ ጳውሎስ፣ ቢወጣና ቢወርድ ጳውሎስ፣ ኤሽያ ቢሄድ ጳውሎስ፣ አገልግሎቱ አንድ ነው። ሰዎች ከእግዚአብሔር ጋር የተጣሉ ስለሆኑ ታረቁ ነው ከእግዚአብሔር ጋር። የማስታረቅ አገልግሎት ነው። ልፋቴ፣ ጥረቴ፣ ድካሜ፣ ከአውሬ ጋር መታገሌ፣ እነዚህ በሙሉ የማስታረቅ አገልግሎት ስላለኝ ነው። እኔ የማስታረቅ አገልግሎት የሚጠይቀውን ጥያቄ እናገርበታለሁ። ግን የአንድ ቤተ ክርስቲያን አገልግሎት ስብከት፣ ትምህርት፣ የህፃናት አገልግሎት፣ የመንገድ አገልግሎት፣ የቤት ለቤት አገልግሎት ቢኖር እነዚህ በሙሉ መቀናበርና መዋቀር ያለባቸው ከምን የተነሳ ነው? ከማስታረቅ አገልግሎት ጋር ተያይዞ ነው። ተመልከቱ፣ ሰዎች ሁሉ የእግዚአብሔር ጠላቶች ናቸው። እግዚአብሔር ሊታረቃቸው ይፈልጋል። የመታረቂያውን መንገድ ደግሞ አዘጋጅቷል ጌታችን ኢየሱስ ክርስቶስ። የማስታረቂያው ተርም እሱ ነው። ስለዚህ የጸሎት አገልግሎታችን፣ ስብሰባችን ሁሉ የምሕረት ወይም የምግብ የተለያየ ነገር አገልግሎት ቤተ ክርስቲያን ቢኖረን እነዚህ ሁሉ መያዝ ያለባቸው ሰዎችን ከእግዚአብሔር ጋር በማስታረቅ በኩል ነው። ይሄ ከሆነ አገልግሎቱ ህይወታችን ይለመልማል። ሰዎች እንደ ጉድ ይመጣሉ ቤተ ክርስቲያን። ቤዛ ባፕቲስት እዚህ ጋር ብቻ ሳይሆን 10ሩም አቅጣጫ አዲስ አበባ ውስጥ ትስፋፋለች። አዎ አገልግሎታችን የምን ይሆናል? የማስታረቅ ይሆናል። ከእግዚአብሔር ጋር እየመጡ ሰዎች ይታረቃሉ። ወጣቶች ከእግዚአብሔር ጋር በመጣላታቸው ህይወታቸው ነፍዟል። ትልልቆች ከእግዚአብሔር ጋር በተጣላ ህይወት እየቀጠሉ ስለሆነ ህይወታቸው ተስፋ የቆረጠ ነው። ሴቶች፣ ወንዶች፣ ስንቱን እነግራቸዋለሁ። ስለዚህ የኛ አገልግሎት የማስታረቅ አገልግሎት ከሆነ ስብከታችን ማስታረቅ አገልግሎት ላይ ካተኮረ፣ አዎ ሰዎች እየመጡ እግራችን ስር እየወደቁ ንስሐ እየገቡ ከእግዚአብሔር ጋር እየታረቁ አዲስ ልብ አዲስ ህይወት ኖራቸው የእርቅ ህይወት ኖራቸው የጠሏቸውንና የተቃወሟቸውን ሁሉ ይቅር እያሉ በግልጽነትና በንጽህና ይመላለሳሉ። ኦ ወንድሞቼና እህቶቼ፣ የተሰጠን አገልግሎት የማስታረቅ አገልግሎት ነው። እዚህ ላይ ተመልከቱ፣ ቁጥር 18 ላይ የማስታረቅ አገልግሎት ሰጠን እግዚአብሔር ነው የሚለው። እዚህ ሶስተኛው ነጥቤ ላይ የማነሳው ተጨማሪ ቃል ምናልባት የማስታረቅ አገልግሎት በምን መሳሪያ ነው የምናገለግለው፣ በምን መንገድ ነው የምናገለግለው የሚል ነገር ቢኖረን
እዚህ ቁጥር 19 መጨረሻ ላይ አንድ በጣም የሚገርም ነገር ሐዋርያው ቅዱስ ጳውሎስ በጌታ በመንፈስ ቅዱስ አስቀምጧል። ምን አለ? ስለዚህም እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና ስለዚህ በደላቸውን በእነሱ ላይ አይቆጥርባቸውም ነበር ብሎ በእኛም አለና የማስታረቅን ቃል ምን አደረገ? አስቀመጠ። ተመልከቱ፣ የማስታረቅ አገልግሎት ሰጠን። የማስታረቅ አገልግሎት አለ። ግን አሁን በእኛ በሁላችንም ውስጥ ደግሞ የማስታረቅ አገልግሎት መሳሪያ የሚሆነውን ምን አደረገ አለ? የማስታረቅ ቃል በእኛ ውስጥ አስቀመጠ። የማስታረቅ ቃል በክርስቲያኖች ውስጥ እንዲቀመጥ ያደረገው የሰራዊቱ ጌታ እግዚአብሔር ነው። መሳሪያው አለህ፣ መሳሪያው አለሽ። ተጠያቂነት አለብን። መሳሪያውን የማንጠቀም ከሆነ ትጥቁ ተሰጥቶናል። የማስታረቅ ቃል ውስጣችን ምን ሆኗል? ተቀምጧል። ክብር ለእግዚአብሔር። ስለዚህ ሰዎችን በክርስቶስ ኢየሱስ በኩል ለማስታረቅ የት ነው ሐሳብ የማመጣው ከየት ነው የሚል ነገር ላይ አንሄድም። እኔ የኮንፍራንስ አገልግሎትን የመቀበል ያልቻልኩበት የተለያዩ ነጥቦች አሉ። ኮንፍራንስ ዝግጅት ኮንፍራንስ አዘጋጅታችሁ ታውቁ ይሆን አላውቅም። እኔ ግን የኮንፍራንስ አገልግሎትን አልቀበልም። ለምንድን ነው የማልቀበለው መሰላችሁ? ከአሜሪካ ወይ ከጃፓን ወይ ከሌላ ቦታ መጥቶ ሰባኪ የሆነ ሞቅ እንዲያደርገን አይነት አገልግሎት መጽሐፍ ቅዱሳዊ አይደለም። ለምንድን ነው የምትለው? ዘዳግም 30 ላይ ብትሄዱ የዘዳግም ጸሐፊ ማን ነው? ሙሴ፣ ታላቁ ሙሴ ዘዳግም 30 ላይ እንደዚህ የሚል ቃል ተናግሯል። እና በጣም አንዳንድ ጊዜ አንዳንድ ቦታ የሚደረጉ ነገሮች እንደ እብደት የሚቆጠሩት ለዚህ ነው። ምን አለ እግዚአብሔር በሙሴ በኩል? ዘዳግም 30 ቁጥር 11 ላይ እኔ ዛሬ የማዝህ ይቺ ትእዛዝ ከባድ አይደለችም፣ ካንተም የራቀች አይደለችም። ሰምተን እናደርጋት ዘንድ ስለኛ ወደ ሰማይ ወጥቶ እሷን የሚያመጣልን ማን ነው እንዳትል፣ በሰማይ አይደለችም። ሰምተን እናደርጋት ዘንድ ስለኛ ባህሩን ተሻግሮ እሷን የሚያመጣልን ማን ነው እንዳትል፣ ከባህር ማዶ አይደለችም። ነገር ግን ታደርገው ዘንድ ቃሉ በአፍህና በልብህ ውስጥ ለአንተ እጅግ ቅርብ ነው ይላል የእግዚአብሔር ቃል። ቃሉ ቅርብ ነው። የማስታረቅ ቃል ተሰጥቶሃል። የማስታረቅ ቃል ተሰጥቶሻል። ስለዚህ ይሄ ቃሉ ቅርብ የሆነውን ቃሉን ይዘን እንድንወጣ ሰዎችን ሁሉ የማስታረቅ አገልግሎት በማገልገል ከክርስቶስ ጋር ታረቁ እንድንል የማስታረቅ ቃል በእኛ ውስጥ አኖረ። የሚገርም ነው። በእኔና በእናንተ ውስጥ እንዴት አከበረን እግዚአብሔር! እንዴት ወደደን እግዚአብሔር! እንዴት ከፍ ያለ ማዕረግ ላይ አመጣን ሁላችንንም። አሁን ይሄ ሐዋርያው ቅዱስ ጳውሎስ የሚናገረው የማስታረቅ አገልግሎት ለእኔ ብቻ ብሎ አይደለም። ጳውሎስ የሚናገረው በብዙ ቁጥር ነው የሚናገረው። በአንደኛ መደብ የብዙ ቁጥር ፈርስት ፐርሰን ፕሉራል በሚባለው በዚህ በአንደኛ መደብ የብዙ ቁጥር ለኛ ነው አገልግሎቱ የተሰጠው። የሁላችንም ነው። የፓስተር ካሳሁን፣ የፓስተር መርዳሳ፣ የፓስተር ታምሬ ብቻ አይደለም። ሁላችንም የማስታረቅ አገልጋዮች ነን። ሁላችንም እግዚአብሔር ይመስገን። ግን እኔ ሳስበው እንዴት የሚገርም ክብርና ከፍታ ላይ ነው እግዚአብሔር ያስቀመጠን የማስታረቅ አገልግሎት በመስጠት እና ስለዚህ ስንወጣና ስንገባ በእግዚአብሔር ጠላቶች መካከል ስለሆነ የማስታረቅ ቃል ውስጣችን በመቀመጡ የእግዚአብሔር ቃል ሰዎች ሆይ ከእግዚአብሔር ጋር ታረቁ፣ ንስሐ ግቡ ብለን ሰዎችን የማናገርና ሰዎችን ወደ ክርስቶስ የማምጣት ወደ ቤተ ክርስቲያን የማምጣት ትልቅ ኃላፊነት አለብን። የማስታረቅ ቃል የተቀመጠባቸው ሰዎች እረፍት የላቸው። ሰዎች ሲታረቁ ካላዩ በስተቀር ጡረታ አይወጡም። የማስታረቅ ቃል ያለባቸው ሰዎች እስከ መጨረሻው ሰዎችን ለማስታረቅ ይሄዳሉ። እኔ አንድ የማውቀው ሰው አለ፣ አሁን ሞቷል። ጆን ዊከም የሚባል ሰው እና በ92 ዓመቱ በአይን አየሁት። በ92 ዓመቱ እና እንግሊዝ ሀገር ያሉ ሰዎች ናቸው ዶክተር ጆን ዊከምን ማግኘት አለብህ እያሉ ስልኩን ላኩልኝና ደወልኩለት እና ላገኘው የተቀጣጠርንበት ቦታ ሄድን
92 ዓመቱ ነው። እና 92 ዓመት ሰው ምን እንደሚመስል ማሰብ ትችላላችሁ። እንዴት እንደሚራመድ ማሰብ ትችላላችሁ። ምሳ የምንበላበት ቦታ አብረን ምሳ እንድንበላ ወሰደኝና እያነከሰን ነው። እንዲህ ያለ ትንሽ እንዲህ ፈቀቅ እያለ ነው መሄድ እና ሬስቶራንት ውስጥ ገባንና ቦርሳውን አውልቆ ትራክቱን በየጠረጴዛው ላይ አስቀመጠ እና ለሚበሉት ሰዎች አንዳንድ ትራክት ሰጣቸው እና ጥያቄ ካላችሁ መጠየቅ ትችላላችሁ አላቸው። የ92 ዓመቱ ዶክተር ጆን ዊከም። እኔ አፈርኩ። አያችሁ፣ የማስታረቅ አገልግሎት ያላቸው ሰዎች በ92 ዓመታቸውም ምኞታቸው፣ ጸሎታቸው፣ ንግግራቸው፣ ነገራቸው ሁሉ የማስታረቅ አገልግሎት ነው። ሰዎች ከእግዚአብሔር ተጣልተዋል። ሊበሉ፣ ሊጠጡ፣ ሊለብሱ ይችላሉ፣ ግን አሁንም የእግዚአብሔር ጠላቶች ናቸው። መንገዱ ተከፍቷል። እነዚህ ሰዎች እንዲታረቁ ከእግዚአብሔር ጋር ተርሙ ተዘጋጅቷል። ተርሙ ተሰጥቷል። በቀራንዮ መስቀል ላይ ጌታ ኢየሱስ ተሰቅሏል። ይህንን መናገር እኮ ነው የማስታረቁ ቃል። አዎ፣ ሰዎች እየተደነቁ ፈገግ እያሉ አንዳንዶቹም ባያነቃቸው ትራክት ይቀበሉ ነበር። ስንቶቻችንን የማስታረቅ አገልግሎት እንደተሰጠን የምናውቅ እና የማስታረቅ አገልግሎት ስለተሰጠን ለሰዎች ታረቁ ከክርስቶስ ጋር የምንል ስንቶቻችንን አላቅም። እኔ አሁን አራተኛ ነጥቤና የማጠቃልልበት ነጥቤ ላይ እመጣለሁ። የክርስቲያኖች አገልግሎት ስያሜ ቁጥር 20 ላይ ነው የምመጣው። ቁጥር 20 ላይ ስንመጣ ስለዚህ አሁን ለክርስቶስ እንደራሴዎች ነን፣ እግዚአብሔር እናንተን በእኛ በኩል እንደሚለምናችሁ እኛም ስለ ክርስቶስ ሆነን ከእግዚአብሔር ጋር ታረቁ ብለን እንለምናችኋለን። የማስታረቅ አገልግሎት አገልጋዮች ስያሜያቸው ለክርስቶስ እንደራሴዎች የሚል ነው። ስያሜያችን እንደራሴ ነው። አምባሳደር ታውቃላችሁ አይደል? አምባሳደር የሰማያዊው የእግዚአብሔር ተልእኮ ያለብን ሰማያዊውን እግዚአብሔርን ይህንን አስታራቂውን እግዚአብሔርን ወክለን የምንንቀሳቀስ ለክርስቶስ እንደራሴዎች ነን። እንደ ክርስቶስ ሆነን የምንወጣ የምንገባ ነን። ይሄ ነው ስያሜያችን። እግዚአብሔር አስታራቂ፣ ክርስቶስ አስታራቂ፣ መንፈስ ቅዱስ አስታራቂ፣ እኔና እናንተም በክርስቶስ በመንፈስ ቅዱስ በእግዚአብሔር አብ ሕይወት ውስጥ ሆነን ምኖች እንድንሆን ነው? አስታራቂዎች እንድንሆን ነው። የክርስቶስ ጠላቶችን እንድንመልስ ነው ወደ ክርስቶስ። እኛ ክርስቶስን የምንወክል የማስታረቅ ስራ ያለን የክርስቶስ ኢየሱስ ወኪሎች ነን፣ አምባሳደሮች ነን። ለወከለን ለክርስቶስ የምንቆረቆር፣ ለተወከልንበት ለሰዎች የምንቆረቆር የክርስቶስ አምባሳደሮች ነን። የክርስቶስ አምባሳደሮች ስለሆንን ጥበቃችን ከራሱ ከክርስቶስ ነው። እንክብካቤያችን ከክርስቶስ ነው። እኔ ምርጫው ከመሆኑ 3 ቀን በፊት ወደ ደብረ ብርሃን መሄድ ነበረብኝ እና አንድ አሜሪካዊ ሰውዬ ይዤ ነው የመጣሁት እና እየነዳሁ ነው መሄድ የነበረው እና ሰዎች ሁሉ አየሩ ሁሉ እንደሚበላን አስበው ተናገሩ። አየሩ እንዴት ነው የምትሄዱት? እንዴት? አዎ ያው እንሄዳለን። እኔ እየነዳሁ ነው የምሄደው። እንግዳ ይዘህ? አዎ እንግዳ ይዤ ነው የምሄደው። እኛ ምርጫ ይሆናል ብለን አላሰብንም። ትኬቱ ከተቆረጠ ፕሮግራሙ ከተያዘ ቆይቷል። ስለዚህ አሁን መምጣት ነው ያለብን። ሰውየውን ደግሞ ዞር ብዬ ጠየቅኩት። እኛ ሀገር አሁን ምርጫ አለ እና ኤኒቲንግ ሊኖር ይችላል፣ ምን ታስባለህ አልኩት። ህይወቴን ሁሉ ለማንኛውም ነገር ሰጥቻለሁ አለኝ ሰውየው። ስለዚህ እኔ የምፈራበት ምክንያት የለኝም። ግን አንድ ነገር አምናለሁ። እኔ የክርስቶስ ምንድን ነኝ? አምባሳደር ነኝ። የኔ ጥበቃ ያለው ከየት ነው? ከላይ ነው። ጠባቂያችን ምን አይልም ይላል መጽሐፍ ቅዱስ፣ አይተኛም፣ ደግሞ ምን አያደርግም? አያንቀላፋም። ሌሊትም ቀንም ተግቶ የሚጠብቅ እንደ እግዚአብሔር ያለ ጠባቂ የለም። ስለዚህ የክርስቶስ አምባሳደሮች ስለሆናችሁ ሙሉ ጥበቃ አላችሁ። ወንድሞቼና እህቶቼ መስክሩ፣ ታረቁ ብላችሁ ተናገሩ።
እግዚአብሔር ካፋችሁ ጋር ይሆናል፣ ይባረካችኋል፣ የበረከት ምክንያትና ምንጭ ያደርጋችኋል። ስለዚህ የክርስቶስ እንደራሴዎች ስለሆነ የምናደርገው የአገልግሎቱ ፈርና የአገልግሎቱ መርሆ አለው። አሁን የአገልግሎት መርሆ ነው እያልኩ ያለሁት። የክርስቶስ አምባሳደሮች ምንድን ነው የሚያደርጉት? ቁጥር 20 ላይ ስትመጡ ስለዚህ እኛ ለክርስቶስ እንደራሴዎች ነን ብሎ እኔ እንደራሴ ነኝ ብለን በሊሙዚን ወይም በምናምን እንድንሽከረከር አይነት አይደለም ሐሳብ። ለማኞች ነን ይላል የክርስቶስ አምባሳደር። ተመልከቱ ቃሉን። ስለዚህ አሁን እኛ ለክርስቶስ እንደራሴዎች ነን። እግዚአብሔር እናንተን በእኛ በኩል እንደሚለምናችሁ እኛም ስለ ክርስቶስ ሆነን ከእግዚአብሔር ጋር ታረቁ ብለን እንለምናችኋለን። የእግዚአብሔር አምባሳደሮች ስራ ልክ እንደ እግዚአብሔር ነው። እግዚአብሔር ታረቀኝ ብሎ እንደሚለምነን እኛ ደግሞ ሰዎችን ከእግዚአብሔር ጋር ታረቁ ብለን ለማኞች ነን። እኔ እዚህ መንገድ ላይ የክርስቶስ አምባሳደሮች ስራ የልመናዊ ስራ መሆኑን ለመናገር ሳስብ ይህንን ሀሳብ ሳመጣ መኪና እየነዳችሁ ስትሄዱ ወይም በእግር ስትሄዱ ሰዎች ይመጡና ጋሽዬ አንድ ነገር፣ እትዬ አንድ ነገር፣ አባቴ ወይም ምናምን ብለው ይለምኑናል። ለማኞች ናቸው እና መስጠት ያው ልባችን ከተነካ እንሰጣለን። ግን የኛም ልመና ነው ልክ እንደዛ። ጋሽዬ ከእግዚአብሔር ጋር ታረቅ፣ እትዬ ከእግዚአብሔር ጋር ታረቅ። ይሄው እኮ ቃሉ የሚለው ይህንን ነው። እግዚአብሔር እናንተን በእኛ በኩል እንደሚለምናችሁ እኛ ስለ ክርስቶስ የክርስቶስ አምባሳደሮች ስለሆንን ከእግዚአብሔር ጋር ታረቁ ብለን እንለምናችኋለን። አገልግሎቱ የልመና አገልግሎት ነው። የእኛ አገልግሎት ሰዎች ወደ ክርስቶስ በክርስቶስ አምነው እንዲመጡ የሚያደርግ አገልግሎት ነው። ግን ልመና ነው። የምንኩራራበት፣ የምንዘንጥበት፣ የምንታበይበት፣ የምንመካበት አገልግሎት አይደለም። የእርቅ አገልግሎት ነው። አምልኮው፣ ዝማሬው፣ ስብከቱ፣ ትምህርቱ፣ አጠቃላይ ማንኛውም ነገር በዚህ በእርቅ አገልግሎት ዙሪያ ያነጣጠረ ከሆነ ሰዎች ከእግዚአብሔር ጋር ይታረቃሉ። ስራችን የአስታራቂዎች ስራ ነው። ወገኖች ይህንን ነገር ወደ ማጠቃለል ስመጣ ይህንን የእርቅ አገልግሎት የሚያገለግሉ ሰዎች ቂመኞች መሆን አይችሉም። ዘረኞች መሆን አይችሉም። በጥላቻ እና በትዕቢት በእኔነት መሄድ አይችሉም። እርቅ ለማድረግ ራሳቸውን መስጠት አለባቸው። ወንድሞቼና እህቶቼ የጠሏችሁን ይቅር ብላችሁ ታውቃላችሁ? የጠላነውን እግዚአብሔር ራሱ ይቅር እንዳለን የይቅርታ እና የማስታረቅ አገልግሎት ትቶልን ሄዷል። የሚጠይቃቸው ነገሮች አሉ። ይሄ የአገልግሎት መርሆ መሰጠት ይጠይቃል፣ ትዕግስት ይጠይቃል፣ ፍቅር ይጠይቃል፣ ትጋት ይጠይቃል፣ የመንፈስ ቅዱስ ኃይልና ጥበብን ይጠይቃል። ይሄ የማስታረቅ አገልግሎት። ስለዚህ በእነዚህ ሁሉ ነገሮች ውስጥ ተካተን በዓለም ውስጥ ክርስቶስ ኢየሱስን የሚጠሉ የእግዚአብሔር ጠላቶች ከእግዚአብሔር ጋር እግዚአብሔር ባስቀመጠው ተርም ታርቀው እንደኛ እንዲሆኑ እና እንዲለወጡ የመንግሥተ ሰማይ ወራሾች እንዲሆኑ ይሄ አገልግሎት ተሰጥቶናል። ክብር ለእግዚአብሔር ይሁን። አንዳንድ ጊዜ ይህንን መናገር አለብኝ። አንዳንድ ቤተ ክርስቲያን ውስጥ ብጥብጥ ሲፈጠር ታያላችሁ፣ መከፋፈል ሲፈጠር ታያላችሁ እና ሰዎች መታረቅ እንኳን አንፈልግም ብለው ሲናገሩ ታያላችሁ። ምክንያቱ ምንድን ነው? ዞሮ መሰረቱ ላይ ነው የሚመጣው። በኃጢአታቸውና በበደላቸው የእግዚአብሔር ጠላቶች የነበሩ ሰዎች በእውነት አለመታረቃቸውን ከእግዚአብሔር ጋር የሚያሳይ ነው። ከእግዚአብሔር ጋር እርቅ ያላደረጉ ሰዎች ሌላውን ይቅር ለማለትና እነሱም እርቅ እንደሚያስፈልጋቸው የእኛም ይቅርታ እንደሚያስፈልጋቸው ስለማያምኑ ነው። እኛ ግን የተለየንን ነው። አገልግሎታችን የማስታረቅ አገልግሎት ነው። በዚህ የማስታረቅ አገልግሎት እግዚአብሔር ይከብራል። ብዙ ሕዝብ ወደ ክርስቶስ ኢየሱስ ይመጣል። እግዚአብሔር ይባርካችሁ።
የማስታረቅ አገልግሎታችሁን ወደ ሰማይ አውጥቶ ብርሃን አድርጎ ያቆማችሁ። እንጸልይ።